ግን በቀን 5 ጊዜ ይጠመቃሉ። በእስልምና ሙስሊሞች በቀን 5 ጊዜ ካልተጠመቁ ኃጢአታቸው ይቅር አይባልላቸውም። ኃጢአታቸው ይቅር የሚባለው በምንድን ነው? በውሃ ነው። ኃጢአታቸው በውሃ ይወገዳል ብለው ያምናሉ። ማለትም ሙሐመድ እንደዛ ብሎ ስላስተማረ ማለት ነው። ሙስሊሞች ይህን ነገር ያውቁታሉ ወይ? ሙስሊሞች ይህን ነገር ያውቁታል ወይስ አያውቁትም? በውሃ ኃጢአት እንዴት ይወገዳል? ሃይማኖት ሰው ሁሉ ሲወለድ ሙስሊም ነው። ነገር ግን ክርስቲያኖች ልጆቻቸውን አጥምቀው ነው ሃይማኖት አስቀይረው ክርስቲያን የሚያደርጓቸው የሚል አስተሳሰብ ስላለ በሙስሊሞቹ ዘንድ ማለት ነው። እኛ ደግሞ እንደ እስልምና ኃጢአታቸው የሚወገድላቸው በጥምቀት ነው። ሙስሊሞች በውሃ ኃጢአታቸው ይወገድላቸዋል። ለዛውም ግማሽ ኮካ ጠርሙስ በማትሞላ ውሃ ማለት ነው። ይህንን በስፋት በደንብ እናየዋለን። ሙስሊሞች ይህንን ነገር ገብተው በማስረጃ እና በመረጃ አብረን የምናየው ይሆናል ማለት ነው። ከዚህ ጋር በተያያዘ ሰፋ አድርገን ነው የተወሰነ እንሄድበታለን ማለት ነው። እሺ እንግዲህ ጥምቀት ጋር በተያያዘ ክርስቲያን እንዳለው ብዙ ጊዜ ክሌም የሚያደርጉት አሉ። ሙስሊሞች የተፈጥሮ እምነት እስልምና ነው፣ በማጥመቅ ነው እናንተ ክርስቲያን የምታደርጓቸው የሚል ክሌም ይሰማል። ከዛ በእምነታችሁ የሚፋቀው ወይንም ደግሞ ከእስልምና ወደ ክርስትና የምትቀይሯቸው በጥምቀት ነው የሚል ክሌም አላቸው ሙስሊሞች። እሱን እናየዋለን። እንደሚታወቀው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ ከተገለጠ በኋላ አንድም ቤዛ አንድም አርአያ ሊሆነን ካደረጋቸው አንዱ ጥምቀት ነው። ጥምቀት ተጠምቆ እንድንጠመቅ ጥምቀትን ባርኮ ሰጥቶናል ማለት ነው። አንድም ውሃውን ቀድሶ ሰጥቶናል ማለት ነው። በውሃ ተጠምቆ በውሃ እንድንጠመቅ ውሃውን ቀድሶ ባርኮ ሰጥቶናል። አንድም ዕዳችን የተቀበረበትን በዮርዳኖስ ባህር ያለውን ዲያብሎስ በአዳም ዘር ላይ የጫነውን ያንን ዕዳ ደምስሶልናል ማለት ነው። ስለዚህ ከእርሱ ጋር አካል እንድንሆን ከእርሱ ጋር ሞተን እንድንነሳ እንዲሁም ደግሞ ትንሣኤን እንድናገኝ እንዲሁም ድነትን እንድናገኝ እንዲሁም ልጅነትን እንድናገኝ እንዲሁም በጥምቀቱ የኃጢአት ስርየትን እንድናገኝ ጥምቀትን አዞናል ማለት ነው። ስለዚህ ስለ እነኚህ ነገሮች እንጠመቃለን። አንድም ለመዳን፣ አንድም ጸጋ እግዚአብሔርን ለማግኘት፣ ጸጋ መንፈስ ቅዱስን ለመቀበል፣ ክርስቶስን ለመልበስ፣ ኃጢአታችንን ይቅር እንዲባል፣ የእግዚአብሔር ልጆች ለመባል እንጠመቃለን ማለት ነው። ክርስቶሳዊ ለመሆን በጥምቀት ክርስቶሳዊ እንሆናለን ማለት ነው። ስለዚህ እነኝን እናያቸዋለን ማለት ነው። በተመሳይ ይሄ እስልምናው ጋር የለም ወይ የሚለውን የምናየው ይሆናል። ኡመር ኡስማር ነው የሚለው። ኡስማር እንኳን ደህና መጣ። ኡስማር ይሰማል ወይም ሳላ ሀበሻ ይሰማለሁ እኔ ይሰማለሁ። ሰላት የሚለውን ነገር ለጠየቀው ጥያቄ ሰላት በቀን 5 ጊዜ እንድንሰግድ የታዘዝንበት ሰላት ለምን 5 ጊዜ ለምን ትታጠባላችሁ? መልካም ትጥበቱ ላይ ሰላቱን ተወውና ትጥበቱ ላይ ብቻ ፎከስ አድርግና ትጥበቱ ለምንድን ነው? ትጥበቱ ንጹህ ሆነ ሰላት ማለት ፈጣሪ ጋር የምትገናኝ የግንኙነት መስመር ስለሆነ ንጹህ ሆነ ወደ ፈጣሪ ጋር የምትቀርብበት ነው። በቀን 5 ጊዜ ደግሞ የምትታጠበው ወደ ፈጣሪ ስትገናኝ፣ አንደኛ ሽንት ቤት ገብተህ ስትወጣ ሙሉ መጸዳዳት አለብህ። ከዛ በኋላ እጅህን ስትታጠብ እጅህ ላይ የሰራው ኃጢአት ይታበስልሃል። ፊትህን ስትታጠብ ፊትህ ባየው ላይ እና
ላይክ በውሃ የምትታጥበው ወደ ፈጣሪ ለምትገናኘት ስለምታክ ሰላት ማለት ቀጥታ ከፈጣሪ ጋር የምትገናኝበት ነው እና ለዛ ታጥበ ንጹህ ሆነ መቅረብ ስላለብህ ነው። ስለዚህ እጅ ላይ ስትታጠብ እጅ የሰሯቸው ኃጢአቶች ከእጅ ይወገዳሉ። ፊትን ስትታጠብ በፊት ላይ ያሉት ኃጢአቶች ይወገዳሉ። ያኔ ልልህ ፈለግኩት ምክንያቱም ወደ ፈጣሪ ስትገናኝ ንጹህ ሆነ መቅረብ ስላለብህ እያንዳንዱ ወደ መስጊድ የምታደርጋቸው ጉዞዎች ራሱ ወደ መስጊድ ስትሄድ እያንዳንዱ እርምጃ ይያዝልሃል፣ አጅር አለው ከጥትበቱ ጀምሮ ከእርምጃ ጥምቀቱ ላይ ብቻ ጥምቀቱ ላይ ፎከስ እናደርግና ቀለል አድርገህ ብትወስደው ለምሳሌ አንዴ እየተግባባን እንድንሄድ። ስለዚህ ጥምቀቱ በምትጠመቅ ሰዓት ታጠብ ሰዓት ከእጅ ላይ ኃጢአቱ ይወገዳል በትጥበት አይደለ? ስትታጠብ በእጆች የምትሰራቸው የእጆች ኃጢአት ይወገዳሉ። ከአይንህ ኃጢአት ይወገዳል። ከፊት ኃጢአት ይህ ሰዓቱ በምታደርገው ላይክ አሁን ሱቢ ሲሰግድ ሱቢ ትሰግዳለህ። ዙሁር ሲሰግድ ከሱቢ እስከ ዙሁር የሰራሃቸው ኃጢአቶች ዙሁር ላይ ኃጢአትህ ይሻርልሃል። ኃጢአት ከሌለብህ ደግሞ በዋጋው ይያዝልሃል፣ አጅር ይያዝልሃል። ከዙሁር እስከ አስር ደግሞ ቆይታ በቀን 5 ጊዜ በቀን ሙሉ የምናደርገው ውሏችን እንደዚህ ማለት እንችላለን። ሙስሊሞች የሚታጠቡት ኃጢአት ማስወገጃ ነው ማለት እንችላለን። ኖ ኦኬ፣ እንደዛ ከሆነ ህጉ ነው ይሄ። እዚህ ጋር ህጎቹ ነው። ታጥበህ ሳትታጠብ መቅረብ አትችልም። ሙሉ የሚሆነው ስትሰግድ ነው። ታጥበህ ዝም ካልክ ደግሞ ስትሰግድ ነው ብቻ ዝም ካልክ ሙሉ ሲሆን ነው። ችግር የለውም። እሺ፣ ሳትታጠብ ብትሰግድ ኃጢአት ይወገዳል? አይሆንማ። ህጉማ ማለት አለ። ይሄ ሸንተ ሳትታጠብ እንዴት ከፈጣሪ ጋር ግንኙነት ታደርጋለህ? አትሽ ነው ሳሸ ነው። ንጹህ ሳትሆን ሳትታጠብ ከፈጣሪ ጋር ግንኙነት ሰላት ውስጥ መቆም አይደለም። መስጊድ ውስጥ ራሱ ንጹህ ሳትሆን መስጊድ ውስጥ መግባት አይፈቀድልም። ቁጭ ብዬ እንዳለው እዚህ ጋር ለምሳሌ ሰገርኩኝ፣ ከዛ እንደዚሁ ቁጭ እንዳልኩ ነው። በኋላ ላይ ብሰግድ ውዱአ ካልጠፋ ካልፈሳ ካልሸና ውዱ ይኖርሃል። ኦኬ፣ አሁን የኔ ጥያቄ ስለዚህ የኔ ጥያቄ ምንድነው? ማሽን እሺ፣ ራይት፣ ችግር የለውም። እሱን እናየዋለን። ውዱህ ይጠፋል። ኦኬ፣ ውዱህ በሚጠፋ ሰዓት ደግሞ ትጥበቅ ግዴታ ነው። በምትታጠብበት ደግሞ ኃጢአት ይወገዳል አይደለ? ስለዚህ እንደ እስልምና ሰላት በምትቆምበት ሰዓት ላይ ትጥበት በምታደርግበት ሰዓት ላይ መታጠብ ከእጅህ ውስጥ ኃጢአቱን እንዲያስወግድ ያደርገዋል። ስለዚህ ኖርማሊ 24 ሰዓት ብትሰግድ ያለ ትጥበት ኃጢአት ይቅር አይባልም። ሙስሊምም አትሆንም። ካልሰገድክ ሙስሊም አይደለም። ሰላትን ማሰግድ ከሆነ ሙስሊም አይደለም። ሳትታጠብ ደግሞ የምትሰግድ ከሆነ ስግደት ተቀባይነት የለውም። ስለዚህ የግዴታ መታጠብ አለብህ መስፈርቱን ለማሟላት ማለት ነው። አንድ ክርስቲያን ቼክ አድርግልን ሳይ ሙስሊም 245 ላይ ያለውን። ስለዚህ የምትታጠበው በእያንዳንዱ ጠብታ ውሃ ውስጥ ኃጢአቱ ይወገዳል ነው የሚለው። እያንዳንዱ እንደዚህ ይላል። ዑስማን ኢብን አፋን ሪፖርትድ the messenger of Allah may peace be upon him said ያለ መልእክተኛ እንደዚህ ያለ he who perform ablution well his sins would come out from his body. እሺ even coming out from under his knees እንትን በለው ክርስቲያን ተርጉሞ ወደ አማርኛ ተርጉምለት። እንደነሱ ያለው ያለ መልእክተኛ ትጥበት በምትፈጽሙ ሰዓት ኃጢአቶቻችሁ ከያንዳንዱ ውስጥ ሳይቀር እንኳን ከሰገድክ ነው ከተሟላ ውዱ አድርገህ ቁጭ ካልክ አይቻልም። እናየዋለን እሱ አይ ቲንክ ይታያል መሰለኝ። ያላ
ትንሽ ለእኔ ብዥት አለው። ወደ ከፍ አድርገው ሴንም አንብቦ ክርስቲያን አንብቦ እያለብኝ የአላህ መልእክተኛ እንዲህ ብለዋል። ውዱ በደንብ ያደረገ ሰው ትጥበት ማለት ነው። ትጥበት በደንብ ያደረገ ሰው ኃጢአቱ ከአካሉ ይወገዳል፣ ከጥፍሩ ስር ይወጣል። ኦራይት። ስለዚህ አሁን ውዱ በምታደርግበት ሰዓት ላይ ኃጢአቱ ይወገዳል። የእኛ ጥያቄ ምንድን ነው? እሱ አሁን ሐዋርያት ሥራ ምዕራፍ 2 ላይ ቁጥር 38 ላይ እኛ ለምን እንደምንጠመቅ መጽሐፍ ቅዱስ አስቀምጦልናል። አንድ የክፈተው ክርስቲያን ለምንድን ነው የምትቃወሙን የሚል ይህንን ጥያቄ ክሌሙን እናነሳዋለን። ለምሳሌ እናንተ ትጥበትን ስትፈጽሙ ከዛ ለሰላት ስትቆሙ መታጠብ ግዴታችሁ ከሆነ ያለ ትጥበት ማትሉ ከሆነ ኃጢአታችሁ በዛ የሚወገድ ከሆነ መጽሐፍ ቅዱስ እንደዚህ ይለናል። ጴጥሮስም ንስሐ ግቡ ሎክ መታጠባቸው ብቻ ለሚያድናቸው ንስሐ መግባት አለባቸው በክርስቶስ ሲያምኑ። ጴጥሮስም ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስም ቅዱስ ስጦታን ትቀበላላችሁ ይላል። የእኛን ጥምቀት ለምንድን ነው የምትቃወሙን? ሜይ ቢ አግኝተኝ ከሆነ ፖይንቴ እናንተ ጋርም ኃጢአት ያስወግዳል ተብላችኋል። እኛ ጋር ኃጢአት ይወገዳል በጥምቀት ለዛ እንጠመቃለን ስንላችሁ እኛ ጋር ለምን ቢግ ኢሹ ሆኖባችሁ በውሃ ነው ምናምን የሚለው ለምንድን ነው የምታነሱት? ከኛ ከውድኡና ከዚኛው ልዩነት ያለው ነገር ምንድነው መሰለ? የእናንተ ሳትጠመቅ ክርስቲያን መባል አትችልም። ከተጠመቅ በኋላ ክርስትና የምትነሳው። የኛ ሙስሊም ነህ መጀመሪያ ተረድተኛል። ግዴታህን እየተወጣህ ነው ያለው እዚህ ጋር እናንተው ደግሞ ክርስቲያን እንድትባል ክርስትና ለመነሳት ግዴታ መጠመቅ ልዩነት የለው። አንተ እኮ በየቀኑ ሙስሊም ለመባል 5 ጊዜ መታጠብ አለብህ። ካልታጠብ ስግደቱ ተቀባይነት የለውም አይደል? ሺህ ጊዜም ብትሰግድ ካልታጠብ ተቀባይነት የለውም። ምክንያቱም ኃጢአት የሚወገደው በውሃው ስለሆነ። ፋይል በቀን 5 መስገድ ግዴታ ነው። ፋይል በቀን 5 ጊዜ ካልሰገድክ ደግሞ ማሰግድ ስግደት ማትሰግድ ከሆነ ደግሞ ሙስሊም ነህ ወጥቷል። ከላይክ አንድ ሰው ሰላትን ካቆመ ከእስልምና እንደወጣ ነው የሚቆጠረው። ኦኬ እየሰገደ ካልታጠበስ ተቀባይነት የለውም። ሰላቱ ተቀባይነት ከሌለውስ ሙስሊም ነው? ሰላቱን እኮ አላሟላም እዚህ ጋር። ስለዚህ ተቀባይ አይደለም፣ ሙስሊም አይደለም። ቴንኪው። ስለዚህ ምን እያልከን ነው ማለት ነው? የግዴታ መታጠብ አለበት ሙስሊም እንዲሆን እያልከን ነው በራስ ሎጂክ። አሁን መስገድ አለበት ነው መታጠብ። ሰላት ከሚሰግደው ከሚያሟላው መሰረት ስቲል ቢሰግድም እኮ ራስ ባልከኝ መሰረት ሺህ ጊዜ የሚስገድ ካልታጠበ ሰላቱ ተቀባይነት የለም አልከኝ። አንተ አንድ ሳትል ሁለት ትላለህ፣ 3 4 ትላለህ። ከታች መሰረቱን ይዘህ መውጣት አለብህ። የግዴታ ሙስሊም ለመሆን በቀን 5 ጊዜ ታጥቦ ኃጢአቱን ማስወገድ አለበት። መታጠብ አለበት። ለዚህ ሙስሊም አይደለም። ለምሳሌ አንተ አሁን ትጥበት ብታቆም ኃጢአት አይወገድም፣ ሺህ ጊዜ ብትሰግድ ኃጢአት አይወገድም። ስለዚህ ሙስሊም አትሆንም። ይኸውልህ ትጥበቱ ግዴታ የሆነበትን ምክንያት እኮ እዚህ ጋር አስረድቻለሁ። መጀመሪያ ላይ ከፈጣሪ ጋር ስትገናኝ የአንተን ማስረዳት ሳይሆን ክፍሉ የሚለው ቆሻሻን ታስወግዳለህ ነው የሚለው፣ ኃጢአት ይወገዳል ነው የሚለው ክፍሉ። አስረጋለት። አማርኛውን አድርገው ክርስቲያን። ኃጢአትን ማስወገጃ ነው የሚለው፣ ቆሻሻን ማስወገጃ። ውዱእ ሲያደርግ ለመስገድ ውዱእ ሲያደርግ ከጥፍሩ ውስጥ ራሱ ሳይቀር አንብቡ። ምን ይወጣል ነው የሚለው?
ከጥፍሩ ውስጥ ሳይቀር ይወጣል ኃጢአቱ። እዚህ ጋር ግልጽ እኮ ነው ጎበዝ። ስለዚህ የምትታጠበው ኃጢአትን ከጥፍር ሳይቀር ለማስወገድ ነው አይደለ? ያ ሰግደ ታጥበ ቁጭ ካልክ ሳይሆን ሰግደ ስታሟላው። ኦራይት ስግደቱ እንሄድበታለን፣ ችግር የለው። ገና ከመግባት ሻም ጣልቃ አትግባ፣ አትረብሽ። ኦኬ። ስለዚህ እዚኛው ላይ የዚሁ ፐርሚስ ላይ ከተስማማን የግዴታ ታጥቦ መስገድ አለበት። ካልታጠበ ግን ቢሰግድም ስግደቱ ተቀባይነት የለውም። ካልሰገደ ደግሞ ሙስሊም አይደለም። እስጉድ። ስለዚህ አንድ ሙስሊም በየቀኑ 5 ጊዜ ውሃ ውስጥ መግባት አለበት ኃጢአቱን ይቅር እንዲባል። ሎክ ክርስቲያኖች በደንብ አስተውሉ። እኛ ደግሞ አንዴ በምንጠመቀው ክርስታችን ይወገዳል። ወንድማችን ቢመጣ ወደ ክርስትናውን አንዴ ይጠመቃል፣ ንስሐ ይገባል፣ ኃጢአቱ ይሰረይለታል። ኃጢአቱ እንዲሰረይለት ትጥበት መፈጸም አለበት። ኦራይት ፋይን። አሁን ወደ ቀድሞ ሎጂክ እንመለስ። እዚኛው ላይ ተግባባን ይመስለኛል። ወደ መጀመሪያው ሰው ሁሉ ሲወለድ እኛ ጋር ሙስሊም ነው ወደሚለው እንመለስ። ያስኬዳል? ትስማማለህ ነው? እዚሁ ላይ አርጊው የምታደርገዋለህ? እዚህ ነገር ላይ እውቀት የለኝም። እኔ ቀለል ያለ ላይክ ብዙ ላውሌጁ ስለሌለኝ በዚህ ነገር ዲፋይን ማድረግ አልችልም። አብዲ ይቀጥልና አብዲ ወይንም ኦስማር ሰላም። እንኳን ደህና መጣ። ትንሽ ድምፅን ከፍ አድርገው። ሰላም ነው አለን። እንኳን ደህና መጣ። ክርስቲያን ነህ? የክርስትና መዝሙር እየተሰማኝ ነው። ሁሴን እኔን ነው? ማንኛው ነው እያወራ ያለው? እኔ ሁሴን ነኝ። እንዴት ነው እፎይ? ሰላም ነው? ሁለታችሁ እያወራችሁ ስለሆነ ነው። መዝሙር ማጋ ነው የሚሰማኝ። አንደኛችሁ ጋር መዝሙር እየተሰማኝ ስለሆነ ነው። ኦኬ። ማንኛችሁ ናችሁ ሙስሊም? ሁሴን ሙስሊም መሰለኝ። እኔ ሁሴን ነኝ። ማንኛው? ቀጥል በቃ አብድ፣ እኔ ወጥቻለሁ። ቀጥል። ሰላም ነው? ሰላም። እንኳን ደህና መጣሽ። እንኳን ደህና ቆየ። መልካም። ሙስሊም ነህ? ኦኬ። ትጥበቱ ላይ የምትለው አለ? ትጥበቱ ያው ልጁ ትንሽ የተወዛገበ ይሄ ሶላት አለመስገድ ሙሉ ለሙሉ ከኢስላም ያስወጣል የሚለው ሀሳብ በተለያዩ ሊቃውንቶች ትንሽ ውዝግብ ስላለ የተለያየ ሀሳብ ነው ያለው እና ሙሉ ለሙሉ ከኢስላም ያስወጣል እንደ ሽርክ ይሄ ትንሽ ስለሚሆን ከዚህ የተወዛገበ አለ። አይ ቁርአን ላይ የሚላል ያስወጣል ይላል። እሱ ያስወጣል ይላል። ችግር የለውም። እሱ ካልሰገድክ ትወጣለህ ከእስልምና። ሁለተኛ ደግሞ ክርስትና ላይ ትጥበት ሐዲሱ ላይ ምን ኃጢአት ኖሮበት ነው የሚታጠብ? ሐዲሱ ላይ ህፃናቱ ላይ እንሄዳለን። አሁን ይህንኛውን ትጥበት እንጨርስና ከመጀመሪያው ደግሞ ወደ እሱ ደግሞ እንመጣለን። ይህንኛውን ትጥበቱን ዲፋይን አድርገው። ኃጢአትና ክህደት ይለያያል። ከዚህ ላይ ኃጢአት ማለት ካመንክ በኋላ የምትሰራው ስራ ሲሆን ክህደት ማለት ደግሞ ካለማመን ወደ ማመን የምትመጣበት ነው። ስለዚህ ኃጢአት ስለዚህ በየቀኑ ኃጢአት ይቅር የሚባለው ስትታጠብ ነው አይደለ አብዲ? ስለዚህ በየቀኑ አንተ ሙስሊም ሆነ ኃጢአት ይቅር እንድትባል በየቀኑ መታጠብ ግዴታ ነው። ምን ጊዜም አንተ እምነት ቢኖርህም ስህተት ይኖርብሃል። ከዛ አንጻር መመልከት ትችላለሽ። ስለዚህ ኃጢአት ይቅር እንዲባል በየቀኑ መታጠብ ግዴታ ነው። አንዱ የመቀነሻ መስፈርት ሶላት ስለሆነ ስለዚህ በቀን 5 ጊዜ ግዴታ አብዲ ከኃጢአቱ እንዲማር በቀን 5 ጊዜ መታጠብ ግዴታው ነው። ኦራይት። ታዲያ ሰላም እኮ ይህንን ያለው ሎክ ሰላም ይህንን ያለው እኛ ጋርም ያመጣሁትን ምንድን ነው እሱ ንስሐ ግቡ ኃጢአታችሁ ይሰረይ ኃጢአታችሁ ይቅር ይባል ዘንድ
ተጠመቁ። በውሃ ነው የምንጠመቀው እኛ ምን ይባል ዘንድ ኃጢአታችሁ ይቅር ይባል ዘንድ። ስለዚህ አንተም ኃጢአት ይቅር እንዲባል በቀን 5 ጊዜ ምን መሆን አለብህ? መታጠብ ግዴታ ይሆናል ማለት ነው። ኦኬ ይህኛው ላይ ከተስማማን እዚህ አንድ ሀሳብ ልስጥ። ቀጥል። ከዚህ ላይ አሁን እንዳልከው የመጽሐፍ ቅዱስ አገላለጽ ከሆነ ከቁርአን ጋር የሚስማማ ነገር አለው፣ ትክክል ነው። ግን በክርስትናው ጥምቀት ግን ከመጽሐፍ ቅዱስ ጋር ሁለት ሀሳብ ነው የሚሆነው። ለምሳሌ ክርስትና ከክህደት ነው ወደ ክርስትና ስትገባ የምትጠመቀውና ከኃጢአት ወደ መዳን ከኃጢአት ወደ መንጻት ደግሞ ሁለቱ አይጋጭም? እንደ መጽሐፍ ቅዱስ እሱ ላይ እንመጣለን። አንደኛ አንድ ሰው ኃጢአት ውስጥ ካለ ኦልሬዲ አላንም ማለት ነው አይደለ? ኃጢአት ውስጥ ነው ያለው ማለት ክደት ውስጥም ሆነ ኃጢአት ውስጥም ሆነ ከድነት እየወጣ ነው ማለት ነው። ስለዚህ ያንንም ሊያካትት ስለሚችል ማለት ነው። የንስሐ ጥምቀት አለ፣ እንደገና ደግሞ የድነት ጥምቀት አለ። እሱን እናያቸዋለን። ቅድም መግቢያ ላይ ጠቆም ስላደረግኩት ማለት ነው። አሁን እዚኛው ላይ ከተግባባን ነሰሰርሊ አንተ ሙስሊም ሆነህ ለመቀጠል በቀን 5 መስገድ አለብህ። ስግደት ተቀባይነት የሚያገኘው ደግሞ በቀን 5 ጊዜ ስትታጠብ ነው። መታጠብ ግዴታ ነው። ድነትን ለማግኘት መታጠብ በቀን 5 ግዴታ ነው፣ ኃጢአት ይቅር እንዲባል። ሰው እዚህ ጋር ከተስማማን ወደ ልጅነቱ እንመለስ። አብዲ ኦኬ። ስለዚህ ሰው ወደ ሲመጣ ምናምን ወዳልከው እንመለስ ማለት ነው። ይስማማል? እምነት ማለት ምን ማለት ነው? እምነት ማለት ምን ማለት ነው? እምነት ማለት የክህደት ተቃራኒ ማለት ነው። እምነት ማለት ኦኬ። ስለዚህ አንድ ሰው አመነ የሚባለው እንዴት ነው? በትክክለኛ የፈጣሪ ግንዛቤ ላይ እምነት ሲያሳድር ከእውቀት ጋር። ሕፃን ልጅ ምን አይነት ግንዛቤ ነው ከእውቀት ጋር የሚያሳድሩት? እምነት ማለት ትክክለኛ ፈጣሪን ከግንዛቤ ከእውቀት ጋር እምነት ሲያሳድሩ ነው አልከኝ። አንድ ሕፃን ልጅ አፉን ያልፈታ ከእውቀት ጋር ምን አይነት የእምነት ግንዛቤ ነው የሚያሳድሩት? አንዳንድ ደግሞ በተፈጥሮ የምታገኘው እምነት አለ። ኔቸር ተፈጥሮ ማለት ነው። ስለዚህ እምነት እውቀት ጋር የምታሳድረው ሳይሆን ተፈጥሮ ከሆነ ደግሞ አንተ ወንድ እኔ ወንድ እዚህ ጋር ማነች ቃል ሴት እንደሆነችው እሱ ተፈጥሮ ከሆነ ማመን አይጠበቅብህም ማለት ነው። እኔ ወንድ ለመሆኔ ወንድ ነኝ ብዬ መስበክ አይጠበቅብኝም። ቃል ሴት ለመሆኗ ሴት ነኝ ማለት አይጠበቅባትም። ተፈጥሮ ስለሆነ የእውቀት ጉዳይ አይደለም ማለት ነው። ተፈጥሮ ከሆነ አሁን በተፈጥሮ እምነት ታገኛለህ። በእውቀት አንተ ደግሞ በሳል ስትሆን አእምሮን ስትጠቀም ብዙ ሚስቴክ ነገሮች ይገጥመዋል። በዛ ነገር ደግሞ ከፈጣሪ የምትርቅበት ወይ አለ። መልአክ ወይም እንደዚህ መላእክታን ምናምን የተላኩ መላእክቶች መልእክተኞች የተላኩ ያንን ለማድረስ ነው። ገብተዋል። ተፈጥሮ አይወገድም ነው እያልኩ ያለው። ተፈጥሮ አይወገድም እያልኩህ ነው። ይሄ ተፈጥሮ ነው አይደለ? ሎክ እኮ ይሄ ተፈጥሮ ነው አይደለ? አይኔ ተፈጥሮ ነው በቃ የተሰጠኝ ስለሆነ ወይን ጠባሳ ሳታሳይ ቪዚብል የሆነ እንትን ሳታሳርፍበት ተፈጥሮ እንደዚሁ ዝም ብሎ ሊጠፋ አይችልም። በምንድን ነው እሱ የሚጠፋው? ተፈጥሮ ቢሆንም ግን አይዲዮሎጂ ነው፣ አካላዊ አይደለም። አይዲዮሎጂ ከሆነ ደግሞ እሱ ምን ይሆናል ማለት ነው? የአንተ ፍልስፍና ብቻ ይሆናል ማለት ነው እኮ የአንተ ሀሳብ ይሆናል ማለት ነው። ሕፃን ልጅ እውቀት ጋር በተያያዘ ከእውቀት ጋር ምንድነው እምነትን ዲፋይን አድርገህ ራስን ያልኩ ለዛ ነው። እምነት ምንድን ነው ስል ከእውቀት ጋር የምታምነው ስለ ፈጣሪ ነው አልከኝ። አንድ ሕፃን ልጅ ደግሞ ምንም ያውቀው ነገር የለም ራስ ዲፋይን ባደረግከው ይወድቃል ማለት ነው። እሺ እስቲ ከቁርአን ጥቀስልኝ እስቲ ይህንን ጥቅስ ሚረዳህን ስማማለህና አንድ ሀሳብ ልስጥ። እዚህ ላይ ቀጥል። በተፈጥሮ እምነት ስልህ
በተፈጥሮ አንድ ሰው በኔቸር ምንም እውቀት ሳይኖረው ስለ ፈጣሪ ጀነራል ሀሳቦችን ይጋራል፣ ይስማማል። ለምሳሌ ፈጣሪ አንድ እንደሆነ እነዚህ ነገሮች በተፈጥሮ የምታገኛቸው እምነት ናቸው። ምክንያቱም ሃይማኖት ማለት መሰረቱ በፈጣሪ አንድነት ማመን እስከሆነ ድረስ ያን ነገር በህፃንነትህ ማስትም ልልፈልጌ ነው። ይሄ በሂደት ግን በሀሳብ ግን እንደዚህ እንደ ስላሴ ሀሳብ ይፈጠራል። አብዲ መጀመሪያ ደረጃ በተፈጥሮ አይደለም። ይህንን ህፃናት አገናፉን ላልፈታ ህፃናት ይሄ ያልከው ንግግር አይሰራም። እንደዚህ ያውቃል አያውቅም ምናምን የምትለው አይሰራም። ገና አፉን ላልፈታ ይሄ አይመጣውም ማለት ነው። ሲቀጥል ደግሞ ኢቭን ፈጣሪ አንድ ነው፣ 1000 ነው፣ 2 ነው፣ 5 ነው፣ ይሄ ያስተምረው ጉዳይ ነው እንጂ ቁጥር ራሱ ዲፋይ የሚደረግ ስለሆነ አንድ ነው ብትል በተፈጥሮ አንድ ነው አልከኝ። አንተ ምንድን ነው አንድ ብዬ ብልህ የተፈጥሮ አንድ የሚባል ነገር አለ ብዬ ብልህ ወዴት ነው የምትገባው? ወደ ኢጅማ ነው የምትገባው እንጂ ተፈጥሮ አንድ የሚባል ነገር የለም። ፍጡር ያልሆነ በተፈጥሮ ካልከኝ አንድ ራሱ ተፈጥሮ መሆን አለባት ማለት ነው። ኢጅማ ሳትሆን ጀነራል ኮንሰንስ ሳትሆን ስምምነት ሳትሆን እሷ ራሱ አንድ የምትባል ነገር ፍጡር ያልሆነች የፈጣሪን ሲፋት የያዘች ፈጣሪ የምትሆን አንድ የሆነች ነገር አለች ወይ ብዬ ብልህ አታመጣውም ማለት ነው። ከዛ በኋላ አለች ካልከኝ ደግሞ ማላቃት አንድ ትሆናለች ማለት ነው። እኛ እች የምንግባባባ ቁጥር መሆኗ ትቀርና ማናቃት ትሆናለች ማለት ነው። እሱ ሌላ ነገር ስለሚሆን እስቲ ከቁርአን እስቲ የሚደግፍ ጥቅስ ጥቀስ እስቲ። በተፈጥሮ ሰው ሙስሊም ነው ለሚለው ያው እሱን ሬዲ ስንሆን እንዲሁ ስለገባሁኝ የሆነ ታይም ላይ እናወራለን። እሺ ወደ ሁሴን ልቀጥል ነው። እንዴት ነው? ሰላም ነው? ሰላም እንኳን እናመጣ። እኔ ጥያቄው እንኳን አልነበረኝም፣ የሆነ ሀሳብ ልሰጥህ ነው የፈለግኩት። የምን ሀሳብ? ሀሳቡ አንድ ሁሱ የሚባል ታውቃለህ? ሁሱ የሚባል አለ ወንድማችን። እሺ ምን ላግዘው? ትናንት ወዲያ ባለፈው እንትን በእንትን ቲክቶክ ለቆ ነበር። በቲክቶክ እፎይ ጋር ይገናኛለሁ ምናምን ብሎ እንትን ለቆ ነበር። እዚህ ጋር ማየማዎችን ምንም ማያውቁትን ዝም ብለህ እንትን ከምታደርግ ከሱ ጋር ለምን እውነትም ማወቅ ከፈለክ ማለት እኔ እውነትን ማወቅ ሳይሆን እውነትን እያሳወቅኳችሁ ነው። ማወቅን አይደለም የምፈልገው፣ እያሳወቅኳችሁ ነው። ሙስሊሞች ከጨለማ ውስጥ እንዲወጡ እያሳወቅኳቸው እንጂ እየተማርኩ አይደለም። ከኔ ጋር ዲቤት ሊያደርግ እሱ ፈልጎ እንደዛ ብሎ ቻሌንጅ አደርጋለሁ እንደዛ ብሎ ተናግሯል ብላል። ከኔ ጋር ዲቤት ማድረግ ከፈለገ እንደዛ ብሎ ቪዲዮ ከሰራ አላየሁትም። እኔ አሁን ገባለታለሁ ዲቤት። አሁን በፈለገው ርዕስ ላይ ክፈታው ቪዲዮ፣ ከሱ ጋር ተገናኝ። እሱ ይሻልሃል። እዚህ ጋር መጥቶ ጥያቄ የሚጠይቁት ምንም ቪዲዮን ክፈተው ያለው ሰው ጋር አውራና ዝም ብሎ ማይማናችን አታበላሽ። ይታርግሽ። እውነት ለመናገር እዚህ ጋር ያሉት ከሱ የተሻሉ ናቸው። ምንም የሚያውቀው ነገር የለም ልጁ ወጣ። እኔስ ሂሚሌት ትደረጋላችሁ። እሱን እንደሚያውቅ ነው ፊት ከጠራችሁት ሂሚሌት ትደረጋላችሁ። እኔ ኤኒ ታይም በፈለገው ቶፒክ ላይ ዲቤት ገባለታለሁ። እሱን ጨምቄ አጥቤ ቲክቶክን አስቀረዋለሁ፣ ደግሞ እንዳይገባ ማለት ነው። ምኮሩበት ስለሆነ ዳም ስቱፒድ ምንም የሚያውቀው ነገር የለም። ስለዚህ እንትና ታርጓቸው ላይ እንትኑ መዛለፉ ያስፈልጋል። ኤኒታይም የሚፈልገኝ ካለ እንደና እንትን ያለው እንትን ማለት እንችላለን። ኤኒዌይስ ምንድነው እሷ ወደ ቶፒኩ እንመልሰውና ሀሺም እንኳን ደህና መጣ። ቃል ሰላም ብያለሁ። እንኳን አደረሰሽ ቃል። አደረሰን። እንዴት ናችሁ? እፎይ ክርስቲያን ሁላችሁም እንኳን አደረሳችሁ። አለ እንዴት ነሽ? ጥምቀት ሄድሽ እንዴ? የለም እናንተ ጋር? እኛ ሀገር እኮ የለም፣ ድብርት ነው እኛ ሀገር።
የመጀመሪያ ዓመትሽ ነው አይደለ? ጥምቀት የመጀመሪያ ዓመቴ ነው ጥምቀት። የዛሬ ዓመት ደግሞ ተጠምቄ በስነ ስርዓት ክርስትና ተቀብዬ የማከብር ይሆናል ከፈጣሪ ጋር። ጸልዩልኝ እሺ ሁላችሁ። እሺ በርቺ። አዎ ጸልይ። እሺ ሀሽም እንኳን ደህና መጣህ። ቀጥል። እንኳን ደህና ቆያችሁ። እንዴት ናቸው? ሁሉ ሰላም ነው? ሁሉ ተማም ሁሉ ተማም ነው። አፍያ እንዴት ነው? ሁሉ ተማም ነው። ሁሉ አማን ነው። ትንሽ ወደ አዲስ ቶፒክ እንግባ። ትንሽ ከፍና ወደፊት እናስኪደውና እንትን እንበል ወይንስ እስካሁን ባነሳናቸው ላይ እንሂድበት? ምትለዋለህ? እኔ ግን አንድ ጥያቄ ነበረችኝ። ፈቃደኛ ከሆንክ ጠይቄ እንትን ብል ደስ ይለኛል። አይ ባለ ላይ ጠይቃለህ። አንዴ ቶፒኩን አድሬስ እናደርግና ኢሻሚ በተነሳው ላይ ጣልቃ ቅድም መግባት ስለፈለግ የምታስተካክለዋለህ ማለት የምፈልገዋለህ የተለየ ነገር አርጊው የምታደርገዋለህ ወይንስ ደግሞ ወደ ህፃናት እንመለስ? የእናንተ ቶፒክ ሞሮፍ እሱ ላይ ፎከስ ስለሚያደርግ ህፃናት ላይ ግን አንድ ጥያቄ ልጠይቅስ ይሻል። እኛ ዛሬ ጥምቀትን ከክርስቶስ ጋር በተያያዘ እንትን ስለምንል ያያ የዘካርያስን ልጅ ታውቀዋለህ አይደል? ያው እስልምና ስለሚታወቅ እኛ መጥምቁ ዮሐንስ የምንለው ማለት ነው። ኢሳ ከዝኑ ነው ይላል። ኤኒዌይስ ለምን ስግደት አምልኮ ነው በእናንተ? ስግደት ያለ አለ አምልኮ ነው። ለፍጡር ሊሰገድ ይችላል ለሌላ? ኧረ አይቻልም። ስም ያያ ለምንድን ነው ስለ ኢሳ የሰገደለት ገና ሳይወለድ ያውን በማህፀን ሳለ? ማን ያያ ይሄ እንደሱ ባል አልሰማም። ወይስ ይሄ እሱ ቁርአን ውስጥ ነው ወይ በቅርስ? ከመጽሐፍ ቅዱስ ነው ወይ ከቁርአን ነው? አሁን እንደዚህ ይሰገድ የሚለው አሚና እንዴ ሚውታርክ ተራ ጠብቁ። የእናንተ ሊቃውንቶች ይህን ያምኑበታል? አይ ሊቃውንቶች ሳይሆን እኔ አሁን ከቁርአን ለሰው ስገድ ወይም ሐዲስ ከሆነ ነው እንጂ ሊቃውንቶች እንጂ አልሰማም። ቁርአን ያላቃለው ብላችሁ የምታምኑ ፍጡር አይደለም ብላችሁ የምታምኑት አይደለ? ቁርአን ያላቃል ነው፣ ፍጡር አይደለም አይደለ? ሲፋት አላህ ነው ብላችሁ የምታምኑት። ልክ እንደዛው ኢሳ ያላቃል ነው፣ በቃሉ ሆነ አይደለም የሚለው። ከኢሳ ውጪ ማንም ቁርአን እንኳን ያላቃል ነው ደጋግሞ አልተባለም። ኢሳ ብቻ ነው በተደጋጋሚ ሩህ አላህና ከለም አላህ የተባለው ኢሳ ብቻ ነው። ስለዚህ ኢብኑ ያያ ወይንም ደግሞ ዮሐንስ ዘካርያስ በእናቱ በሜሪየም እናት ውስጥ ኢሳ በነበረበት ሰዓት ላይ ሰግዶለታል። የሰገደለት ምንድን ነው? ያላ ቃሉ ስለሆነ ቅድም እንዳልከኝ ለፍጡር ያሰገድም ብለኛል ያልከውን ነገር ወይ ሀዲሱንና መረጃው ሳይመጣ እንዴት እንቀበለዋል? ኦኬ እሺ፣ አንዴ ክፈተው ክርስቲያን። ኢብን ከሲር ይከፈትልህ ወይንስ ጠበሪ? ሁለቱም ሀዲስ ነው ኮት ያደረጉት። እሺ ኢብኑ ከሲርን ከፈትልኝ። እሺ ቀጥል ክርስቲያን። ቀደም ስለሚል መጀመሪያ እሱን ነውና እሺ ኢብን ከሲር 400 ምናምን በፊት የነበረ ታቢያኑ ይችላል። እስኪ ሜቢ ይነበብሃል። እስኪ ከዚህ ጀምሮ አንብበው ወንድማችን። ኦኬ ሱራ 3 አንቀጽ 39ን ተፍሲር አጠበሪ ሲፈስር ምን ይላል መሰላችሁ? ሂ ቢሊቭድ ኢን ጂሰስ ማን ያመነው ይህያ ማለት ነው።
It was narrated on the authority of Al-Hussein who said, I heard Abu Muad said ይልና ናሬሽኑን ካስቀመጠ በኋላ confirming a word from Allah. John was the first to believe in Jesus and testify that he was a word from Allah. John was the Jesus cousin and was older than Jesus. እሱ የአላህ ቃል እና መንፈሱ የሆነው የኢሳ ማለት ነው። አንዴ ልጨርስና ከዛ በኋላ ችግር የለውም አረግልሃለሁ። ከዛ እንደዚህ እያለ ይቀጥልና Jesus son of Mary said he is a word from Allah and his name is Messiah. እሱ የአላህ ቃል ነው መሲህ ትንሽ ከፍ አድርገው ይባላል። ከፍ አድርገው ትንሽ ያ ካሜራን አስተካከል። ጥራት የለውም። ኦኬ አሁን አይታይም። አንዴ በደንብ አይታይም። ጥራት የለውም። እኔ ጋር ብቻ ነው። አታወዛውዙ። እኔ ጋር ብቻ ነው። ጥራት የለውም። እኛም ከጨመር ነው። አሁን ጥሩ ነው። አሁን ጥሩ ነበረ። እሺ አሁን አሪፍ ነው። ቀጥል። ያ ኦኬ ጂሰስ ኤንድ ጆን ዌር ከዝን ኢሳና ይህያ የአክስት ማማቾች ልጆች ነበሩ ይላል። ኤንድ ጆንስ ማዘር ዩዝድ ቱ ሴይ ቱ ሜሪ የህያ እናት ለመርየም እንደዚህ ትላት ነበር፣ አይ ፊል ዘ ዋን ኢን ማይ ወምብ ፕሮስትሬቲንግ ቱ ዘ ዋን ኢን ዩር ወምብ። በሆዴ ውስጥ ያለው ጽንስ በአንቺ ሆድ ውስጥ ላለው ጽንስ ሲሰግድ ይሰማኛል። ሶ ዛት ሂ ዋዝ ኤ ኮንፈርሜሽን ኦፍ ጂሰስ ሂዝ ፕሮስትሬሽን ኢን ሂዝ ወምብ። ይህም ደግሞ መስገዱ በመርየም ማህፀን ውስጥ ያለውን ሊያረጋግጥ ነው። ኤንድ ሂ ዋዝ ዘ ፈርስት ቱ ኮንፈርም ጂሰስ ኤንድ ዘ ወርድ ኦፍ ጂሰስ ኤንድ ጆን ዋዝ ኦልደር ዳን ጂሰስ። ኢሳም የህያም ይበልጠው ነበር ኢሳም ብሎ ይናገራል። ስለዚህ በየህያ እናት ውስጥ የነበረው ጽንስ ለመርየም ውስጥ ባለው ጽንስ ሲሰግድ ይሰማኛል ብላ እናቱ ትናገር ነበር። እሺ በአማርኛ ሙሉ ትራንስሌት አድርግልኝና አረብኛውን ወደ አማርኛ ተርጉመው ክርስቲያን አረብኛውን መልሰው። ከእግዚአብሔር የሆነን ቃል ሲያረጋግጥ እንዲህ አለ። ኢየሱስና ዮሐንስ ያጎት ልጆች ነበሩ። ዮሐንስ እናት መርየምን እንዲህ ትላታለች፣ በማህፀኔ ውስጥ ያለው በማህፀንሽ ላለው። ሐዲስ ውስጥ ነው። አዳም ትርጓሜ እኮ ነው ማለት ነው። ጎግል ሲተረጉም አላህን አያውቀውም አማርኛ ላይ። ቆይ ማይክን ክፈተው አንዴ ክፈተው። አረብኛው አላህ ነው የሚለው። አማርኛ ላይ አላህ የሚለውን ሲተረጉመው እግዚአብሔር ብሎ የሚተረጉመው አላህ ነው በአማርኛ። ስለዚህ የሆነን ቃል ሲያረጋግጥ እግዚአብሔር የሆነን ቃል ሲያረጋግጥ እንዲህ አለ። ኢየሱስና ዮሐንስ አጎት ልጆች ነበሩ። የዮሐንስ እናት ማርያምን እንዲህ አለቻት፣ በማህፀኔ ውስጥ ያለው በማህፀንሽ ላለው ሲሰግድ ይሰማኛል። ያ የኢየሱስ ማረጋገጫ ነበር። በእናቱ ማህፀን ውስጥ መስገዱ እና የኢየሱስን ቃል ያረጋገጠ እርሱ ነበረ እና ዮሐንስ ከኢየሱስ ይበልጣልና ለምን? ቀድሞ የተጸነሰ ስለሆነ በእድሜ። ስለዚህ እንትኑን ለእኔ ንገረኝ እስኪ። ላይክ እኔ በራሴ ትርጓሜ አየውና ከዛ ውስጥ ከወጣው በኋላ አየዋለሁ። እንትኑ ላይ ነበረ ሱራ 3 ምንም 9 በፈሰረበት ሱራ 3 አሊ ኢምራን ሱረቱ አሊ ኢምራን አያ 39 አይደለም 39 ኦኬ እሺ አመሰግናለሁ። ወጥቼ አያለሁ። እኔ ምንም አርጉመንቱ ስላልመጣልኝ ነው።
ያው ኤኔስ ሂሻም ወደ አንተው ልመለስና ስግደት አምልኮ ነው ስላልከኝ ይህንን እንዴት ታዩታላችሁ? ሜይ ቢ እዚህ ላይ የምትለው ካለ በል፣ ካሌለ ግን ወደ ቀድሞ ቶፒካችን እንመለስና ሞር እዛው ላይ ፎከስ እናድርግ ጥምቀቱ ላይ። እሺ አሁን ይሄ ስግደት የሚባል ነገር በእሱ ሰው እንትና ብቻ ለምን ሌሎችን ነቢያቶች ነበሩ የሚሰግድላቸው ያሉ ይመስለኛል። አብርሃም ሌሎችንም ሲሰግድ ነበረ። ለእነሳ ስግደት ደግሞ እና የአምላክ የሚሰገድ ስግደት አንድ አይደለም ይመስለኛል። ማን የተሰገደለን ሌላ የለም። ከሱ ውጭ ሌላ የለም። ከኢሳ ውጭ ያለ ቃልና መንፈሱ የተባለ የለም። ከኢሳ ውጭ የተሰገደለት የለም። ያያ ራሱ ነብይ ነው አይደለም? ነብይ ሆኖ ለኢሳ ነብይ ነው ትላላችሁ። የሰገደ አይ ዶንት ቲንክ ሶ የለም። አይ እቺ ስለዚህ ሐዲስ እንኳን እውቀት የለም። አሁን በስለል ማብራራትም እውቀት የለኝም ስለሱ። ግን ለሰው ልጅ እንደማይሰገድ ነው ማቆባጨሩ። ያ የሰው ልጅ አይሰገድም እንደ እስልምና አስተምሮ። ለኢሳ የተሰገደለት ያላ ቃሉ ስለሆነ ነው። ለቃሉ ነው የተሰገደው። ምክንያቱም እርሱ ቃል ስለሆነ ማለት ነው። ምን ይላል? ወርድ ፍሮም ጋድ ስፕሪት ያላ ቃልና ኳንዴ ሴፍ ዑመር ያላ ቃልና መንፈስ ተብሎ የተጠራ ኢሳ ብቻ ነው። ከዛ ውጭ የተጠራ የምታውቀው ሻም አንድ ልታመጣልኝ ትችላለህ? አንድ ብቻ ካመጣን የነጽጽር አቆማለሁ። ማምጣት ትችላለህ? ያላ ቃል የተባለ እኮ ይሄ ገብርኤል አላህ ኢየሱስን ባል ልጅ ለማርያም ፊትና አበሰሩ በሚል ቃሉ ነው እንጂ አሁን እናንተ ቃሉ ወደ ሌላ ቦታ ነው የምትተረኩሙ። ኢሻም እንደዛ አይደለም። በቃሉ እና ቃሉ ይለያያል። ቁርአን አሁን በቃሉ አይደለም አይደለ? ቃሉ ነው አይደለ? ቁርአን ከለማላ ነው አይደለ? የቃሉ ነው እንጂ የሁን ቃሉ አይደለም። ቁርአን የሁን ቃሉ ሳይሆን ራሱ ቃሉ ነው አይደለ? ቁርአን ቃሉ የአላህ ንግግር ቃሉ ማነው? የአላህ ንግግር ነው። ንግግር ቢለውን እናንተ እንትን ብትለውም ችግር የለም። እኔስ ግን የሚያስማማው ምንድነው? ቁርአን የአላህ ከለም ነው ብላችሁ የምትስማሙት። በተመሳሳይ ከቁርአን ይልቅ ከለም አላህ ተብሎ የተጠራው ኢሳ ብቻ ነው። እኔ ንጽጽር አቆማለሁ እያልኩ እኮ ካመጣሁን አሁን አንተ ካመጣ ከኢሳ ውጪ ከነቢያቶች ቢለይበትም አይ ቲንክ ቡሃሪ ወይንም ሙስሊም 194 ላይ ነው ነቢያቶችን ልዩነቱ ሲያስቀምጥም ኢሳን ነጥሎ የሚያመጣው በምንድን ነው የሚያስቀምጠው? ያላ ከለም ያላ ሩህ ስለሆነ ብሎ ነው የሚያስቀምጠው። ሌሎቹ በዚህ አይጠሩም። ኤኒዌይስ የዚህኛውን ጋር ያስቀምጥላል። ያው ምን ብሎ ወርድ ፍሮም ጋድ እንደ ስፒሪት መንፈሱና ቃሉ ካለ የሆነ ነው ኢሳ። ለዛም ነው ሱራ 3 59 እስከ 63 ስትመለከት የናጅራን ክርስቲያኖች መሐመድን ተከራክረውት ነበር አይደለ? እሱን ክፍል ታወቀው። ሱራ 3 ከ59 እስከ 63 ያለው በመሐመድና በናጅራን ክርስቲያኖች መካከል ትልቅ የሆነ ዲቤት ነበረ። ያላ ቃልና መንፈሱ ኢሳ ከሆነ ያላ ቃልና መንፈስ ደግሞ እንዴት ፍጡር ይሆናል የሚል ነበረ ክርክራቸው። በኋላ በቁርአን ውስጥ ምን መለሰላቸው መሐመድ? ሱራ 1785 ላይ ሱራ 1785 ላይ መንፈሱን ከሩህም ይጠይቁሃል፣ ከሩህ ጥቂት እውቀት እንጂ ብዙ አልተሰጣችሁም በላቸው፣ እውቀቱ ከአላህ ዘንድ ብቻ ነው የሚለውን ምላሽ አደረገ። ሱራ 3:7 አወረደና ደግሞ በቁርአን ውስጥ ግልጽ የሆነም ግልጽ ያልሆነም አለ። ግልጽ የሆኑት የእምነቱ መሰረቶች ናቸው በሚል ነው ያለፈው። ስለዚህ አንደኛው ከሩህ እንዲቴል እንዳትሄድ አደረገ። ሁለተኛ ደግሞ በዚህ ጉዳይ ላይ መጨረሻ ያደረጉት እንረጋገም ነው ያሉት። ሶሉሽን አልተሰጠም። ያላ ቃልና መንፈስ ፍጡር ካልሆነ ኢሳ እንዴት ፍጡር ይሆናል ለሚለው አርጉመንት ኢብን ከሲርንም ኢብን አባስንም ጃለሌንም ጠበሪንም ቁርጡቢንም ሌሎቹንም ሙፈሲሮች ያቸው በዚህ ጉዳይ ላይ ዲቤቱ በምንድን ነው የተጠናቀቀው? ልጆቻችሁንና ልጆቻችንን፣ ሚስቶቻችንንና ሚስቶቻችሁን፣ ነፍሶቻችንና ነፍሶቻችንን እዘን እንምጣና እንረጋገም ነው ያላቸው።
ከዛ ክርስቲያኖቹ አንራገምም፣ እኛ አይፈቀድልንም፣ በመጽሐፍ ቅዱስ ላይ ተከልክለናል። ሮሜ ምዕራፍ 12 ቁጥር 14 ላይ ጀምሮ ማቴዎስ ወንጌል ምዕራፍ 5 ከቁጥር 44 አካባቢ ጀምሮ የሚረግሟችሁ መርቁ እንጂ እንዳትራገሙ ተብለናል፣ እኛ እንራገምም አሉ። መሐመድ ከዛን አሊን እነ ፋጢማን እንደገና ደግሞ ሁሴንን አላሰንን እነሱን ይዞ መጥቶ ተራግሞ ተመለሰ ይላል። ስለዚህ በዚህ ጉዳይ ላይ ምላሽ እሱም አልሰጠም። እኔስ ወደ ዋናው እንመለስና የሰገደበትንም ቼክ አድርገው ኢብን ከሲርም ኢብን አባስም ኢብን ከሲርና ጠበሪ ያስቀምጡታል። ያያ ነብይ ነው፣ በጣም ንጹህና ከነቢያቶች ምንም ኃጢአትም ከሌለባቸው አንዱ ማን ነው? ያያ ብሎ የሚያስቀምጠው ያያ ምንም ኃጢአት የሌለበት ነብይ ነው፣ ምርጥ ነብይ ተብሎ ነው የተቀመጠው። ሰው ያ ምርጥ ነብይ የተባለው ግን ኢሳ ያላ ቃል ስለሆነ ሰገደለት ይላል። ያላ ቃል ደግሞ ፍጡር አይደለም ብላችሁ ታምናላችሁ? ኤኒዌይስ ቼክ አድርጋቸው ኢብን አባስንም ኢማም ጠባሪንና ኢብን ከሲርን ያው ከኢብን አባስ ነው የተረከው፣ ደግሞ ኢብን አባስ ነው ወላ ሐዲሱን ያስተላለፈው ኢብን አባስ ነው። ኢብን አባስ ደግሞ የነብዩ ያጎት ልጅ ነው። ቁርአንንም በብቸኝነት ያብራራል ተብሎ ሙሐመድ እጁን ጭኖ የጸለየበት ነው። ወደ ቅድሙ እንመለስና ሐሺም ህፃናት ሁሉም ሲወለዱ ሙስሊም ናቸው ብላችሁ ታምናላችሁ? እንደዛ ነው። ኦኬ። ስለዚህ በትጥበት ነው በጥምቀት ነው ሱራ በቀራ ላይ 138 ነው። ቼክ አድርጉ ክርስቲያን 138 ላይ አንድ የክፈተው እስኪ በቀራ 138 እንደዚህ የሚል ክፍል አለ። ብይታ አለው ክርስቲያን። ኦኬ እቺን ክፍል አንብባት እስቲ ያሺ እንትና አርገት ያላህንም የተፈጥሮ መንከር ትንሽ ብጅታ አለው ክርስቲያን። አሁን አሪፍ ነው። የአላህ የተፈጥሮ መንከር ነው። የተፈጥሮ በቅንፍ ገባውን ቶ ቀጥል እምነት ያሱ በመንከሩም ከአላህ ይበልጥ ያመረ ማን? ጥያቄ ምልክት አለው። ማን አለ ማለት ነው? ማንም የለም። እኛም ለእርሱ ብቻ ተገዢዎች ነን በሉ። ያ አሁን የኛ ጥያቄ ምንድነው? እሱ የአላህን መንክር ያዙ አለ። ምንድነው የሚነከረው? የአላህን መንገድ ያዙ እንደማለት ነው። መንገድ ነው ማለት ነው። ጣልቃ ትግባ። ቆይ እንደዚህ ጋር ቆይ ትቀጥላለህ። እሺ ሰላም ብያለሁ። በመጀመሪያ ሴፍ ቆይ አንዴ ተረሰመኮ ኦኬ። እሺ ሐሺም አልቻልኩም ካለ ተራውን ሲጨርስ እመጣለሁ ወደ አንተ። ይህንን አላውቀውም ካለ ሐሺም ይኸውልህ ያላህን መንክር ያዙ አለን አይደለ? በመንከርም ካላ ይበልጥ ያማረ ማን ነው አለ። ምንድን ነው የሚነከረው? ምክር ነው ብራዘር፣ ምክር ነው። የአላህን ትእዛዝ ስሙ ነው፣ ምክር ነው። ገብቷል? ምክር ነው የሚለው የትርጉም ችግር ምክር ነው ወንድሜ፣ እዚህ ጋር ማለት ነው። የአላህ የሚላችሁን ስሙ፣ የእሱን ከሰማችሁ ትክክለኛ መንገድ ትሄዳላችሁ ማለት ነው፣ እዚህ ጋር ማለት ነው። ወንድሜ መተባበር ደግሞ ግዴታ ነው። ወንድሜ እንድትተባበረው እዚህ ላይ እንወያያለን። ይኸውልህ የሚያስገድድ የለም። አንተ ክርስቲያን ነህ፣ እኛ ሙስሊም ነን፣ ችግር የለውም። እኔ አንድ ነገር አምናለሁ፣ ረጋ ብሎ መወያየት በጣም ደስ ይለኛል። ግን ጣልቃ የሚገባ ሰው ያናድደኛል። ስለዚህ አንተ ታውቃለህ፣ እኔ አሁን ቤቴን ዘጋለሁኝ። ምክር ነው ብለሃል። አንድ ማስረጃ አንተ ምክር ላልካት ክፈት እናሳየን፣ አንድ ብቻ።
ኦኬ ምክር የአላህ ምክር ማለት ነው። ምክር ነው ብሎ እንዳንተ የፈሰረልህ መንከር የሚለውን ምክር ስህተት ነው ብለሃል አይደለ? አንድ ሙፈሲር ብቻ አምጣልኝ፣ አንድ ብቻ። አማርኛው አረበኛ በአረበኛ ነው የተማርኩት። አረበኛም ይችላል፣ አማርኛም ገብተዋል። ይሄኛው በትርጉም በአረበኛ ሲተረጎም ምክር ነው። ጎበዝ። አረብኛው ምንድን ነው የሚለው ቃሉ? ሲብጋተን ይላል። ኦኬ ምክር እንደዛ ማለት ነው። ሲጋ ማለት ማን ነው? ዋናው ወንድሜ አንዴ አሁን ይሄ በአረበኛ ምንድን ነው የሚለው? አሁን ቁርአን እያየሁ ስላልሆነ ምንድን ነው የሚለው በአረበኛ? ሲብጋተን። ስለዚህ ምክር ነው የሚለው አይደለ? ምክር ነው ያላም ምክር ነው። ቆይ ሲበቀት ማለት እኮ ይሄ እኔም እንደሚመስለኝ ብቻ ሳይሆን አረበኛ ቃሉ ራሱ ሆኔ እንደ የሆነ በቃ በውሃ መርጠብ ወይም እንደ መርጠብ አይነት እንደዛ ነው ትርጉሙ ሆነው። ስለዚህ መንገር ምሎ ችግር የለውም። ኢሻም ጎበዝ ታማኝ ተርጓሚ ነህ። ጎበዝ ታማኝ ተርጓሚ ነህ። አንተን ልለፍ ለጊዜው። ቆይ አንተን አይደለም የምፈልግ ለጊዜው። ሴፍ ማይክን አንሳው። አሁን አንድ ማስረጃ ብቻ ከይቅርታ ጋር ብቻ የአሁኑን አንቀጽ ትከፍትልኝ እንዳዲስ ልየው ክፈት። አንድ ማስረጃ ብቻ ምክር ብሎ የፈሰረ አንድ ሙፈሲር ብቻ አምጣልኝ። እኔ ንጽጽር አሁን ቤቴን ዘግቼ እወጣለሁ። ክፈትልኝ። ኦኬ ሲብጋ የሚለውን ነው። ሲብጋ የሚለውን ያ ኦኬ። አሁን አጋጣሚ መጽሐፍ እናንተ ላይ ያወረድኩት ነገር ስለሌለኝ እሱን ማቅረብ አልችልም፣ ግን በሌላ ጊዜ ችግር የለውም ኢንሻአላህ። ኦኬ እሺ። ይህንን ቃል ምክር ተብሎ የተተረጎመበት የቁርአን ክፍል ሌላ ጥቀስልን። ኦኬ ሲብጋ የሚለውና እቺን ቃሏን ማለት ነው። ኦኬ ሲብጋ የሚል አንድ ብቻ ነው። ሱረት በቀራ ብቻ ነው ያለ። ቴንኪው። ምንም አያስቅም። እኛ ደግሞ እንስጥህ። እኛ ደግሞ እንስጥህ። እሺ ሙፈሲሮችን ትቀበላለህ? አዎ እቀበላለሁ። ሙፈሲሮች ኢብኑ ተይሚያ አንዴ ኢብኑ ተይሚያ ትናንትና ሰው ነው። ኢብኑ ተይሚያ ትናንትና ሰው ነው። እሱንም ችግር የለውም። ሲጀምር እሱ የቁርአን ሙፈሲር ነው እንዴ? ኢብኑ ተይሚያ ሙፈሲር ነው፣ የቁርአን ሙፈሲር ነው። ሐዲስ የሐዲስም አይደለም እኮ እሱ እንዲሁ ሊቃውንት ሙሐዲስ ነው እንትና ኢብኑ ተይሚያ። ኤኒዌይስ ግን አንዴ ከአማርኛውን ጀምርና ሰዎች እንዲገባቸው። ለምንድን ነው እሱ ከፍ ሳደርግ ክርስቲያን ትወርዳለህ? አማርኛ ሼክ ሙሐመድ ዜን ከሱ ኢሻም አንድ የሚታርግ ኢሻም ለጊዜው አንፈልግም። ቆይ ኢሻም የሚታርግ አንዴ ኢሻም የሚታርግ አንተን አንፈልግም ለጊዜው። ሴፋን ነው የምንፈልገው። ይሄ አማርኛ ቁርአን ከተፍሲር ጋር ነው በሳውዲ አረቢያ የታተመው ታላቁ ቁርአን በአማርኛ ከተፍሲር ጋር ያለው። ይሄ ቁርአን የወረደው ለምንድን ነው ይለናል። አንብብላችሁ ከዛ ስባቡንም ክፈተው። እና ሱጢ ምን ይላሉ? እነ ማውዱዲ ምን ይላሉ? ኢንተርናሽናል ሳይሂ ምን ይላል? እና አልቃሪ ምን ይላሉ? ቀጥል። ኦኬ እሺ። ከላሚቷ ምዕራፍ 138ኛው አንቀጽ የወረደበት ምክንያት ከህዝበ ክርስቲያኑ የተወሰነ ወገን ልጅ ሲወለድለትና 7 ቀን ሲሞላው በውሃ ያጠምቁታል። ይህ በክርስቲያንነት በውሃ ማርጠብ ነው ያለና ያለ ሴፍ ዑመርም እረሳለሁኝ። ሂሻም ነው በቃ ሂሻም። ይሄ ትርጉም ማለት ነው። የትኛው ትርጉም ነው? አንቀጹን አሳየኝ። በአረበኛ የሆነውን አንቀጽ አሳየኝ። ቆይ ችግር የለም አሳየኝ። ኖ ችግር ይኖረዋል እንጂ እንደዚህ አይነት ትርጉም አላየሁም። ክርስቲያኖች ታጠባሉ ምናምን የሚል ነገር አላየሁም። ቆይ ፓኒክ አታድርግ። አሁን እኮ መረጃ የለንም አልከን እኮ። እንደው አንድ የዚህኛው አንቀጽ ነው አረበኛው ላይኛ ያኑት በለኝ። እኔ አረበኛውን አንብቤ ትርጉሙን እነግርሃለሁ። ኖ ካልሆነ እናንተ ሌላ የተረገማችሁ ራሳችሁ ያመጣችሁ ነገር ሊሆን ይችላል። አንዴ ቁርአኑን አሳየው ክርስቲያን፣ አንዴ ቁርአኑን አሳየው። ኖ ሙሉ ምዕራፍ ሁሉስ አዳምጥ። ቆይ
ቁርአኑን አሳየው። መጀመሪያ ጀምር። በመጀመሪያ ከመጀመሪያ ቁርአኑ አንድ ነው። ይሄው ቁርአኑን አሳየው፣ አስጠጋው። ኦኬ፣ ይሄው ማን ነው? ታላቁ ቁርአን ፈትዋ የሚሰጡት። አሁን ክርስቲያን ይታጠባል ያለውን አንቀጹን አሳየኝ ነው። አዳምጥ፣ ቆይ ተረጋጋ፣ ፓኒክ አታድርግ። አሁን የወረደበት አስባብ ገብቶሃል እኮ አንተ አሁን ገብቶሃል። እነዚህ ሰዎች አሁን ራሳችሁን የጻፋችሁት ልክ መጽሐፉን እያሳየንን ነው። ቅድሚያ ተረጋጋ፣ ፓኒክ አታድርግ። ብርሃን በምን መሸፈናችን እንዳትወጣ ፓኒክ ያደረካውን ለመውጣት ነው። እንዳወጣ ተራራ ታውቃለህ። ቀጥቀጥ አልልም እኔ አባት ብቻ ግልጽ የሆነ ነገር አውራ። እኔ አሁን ያልኩህን ነገር አቅርብልኝ። መጮህ አይደለም እኮ አቅርበው። አንተ በላይ ሽፋኑ አለ፣ ውስጡ ነው የምታሳይ። ረበሸ እውነት መጣበት። እውነት ሲመጣ ሐሰት ሁሌም እሳት ውስጥ እንደገባ ፌስታል ይቆማል። አሁን አንተ ክርስቲያን ይታጠባል ያልከውን አረበኛውን ልየውን ያልኩኝ ይሄ መፍትሄ አይደለም። ተረጋጋ፣ ቆይ ተረጋጋ። ቆይ መጀመሪያ ተረጋጉና ተስማሙ። አሁን እሱ አምጣ ያልከው ነገር አታምጣ። መጀመሪያ ቢያንስ እሱን ሊያመጣ ይችላል ያን ጊዜ እናረጋግጣ። እኔም አብረን ስላለን ችግር አለ። እሺ ወንድሜ ነገር አለ ግልጽ የሆነ ነገር ይሄን ነገር አሳይ። ሳዳም ተረጋጋ በቃ። ስለዚህ ምንድነው ያመጣንለት? ታላቁ ቁርአን መልእክቶች የአማርኛ ምን ትርጉም በማን የተጻፈ? ሼህ መሐመድ ዘይን ዘረዲን ሂላስ ፈተዋ የሚሰጡት ታላቁ ሼክ ታውቋቸዋለህ፣ ሻብ ታውቃቸዋለህ ብዬ አስባለሁ። አፍሪካ እንትን ቲቪ ላይ የሚሰሩት ማለት ነው። በማን የተጻፈው? በመዲና አልሙነር በሚገኘው የንጉሱ ፈድ የተከበረ ቁርአን ማተሚያ ማዕከል የታተመ። ይሄ ቁርአን ክፍል እንደውም ለማን ነው የሚሰጠው? ለማስተማሪያ መስጊድ ላይ ለሼኮች እና ለኡስታዞች ተብሎ የታተመ ቁርአን ክፍል ነው። ገባሌ እንኳን በቅናሽ ዋጋ አታገኘውም። ይህን ክፍል ቁርአን ማለት ነው፣ ማስተማሪያም ጭምር ነው። ኤኒዌይስ አሁን ክፍሉ ላይ ምን ብለው በምን ምክንያት እንደወረደ ክፍሉን እንዴት ፈሰሩት ሊቃውንቶቹ? ኦራይት ቀጥል ክርስቲያን። ኦኬ እሺ ልድገምላችሁ። ከላሚቷ ምዕራፍ 138ኛው አንቀጽ የወረደበት ምክንያት ከህዝበ ክርስቲያኑ የተወሰነ ወገን ልጅ ሲወለድለትና 7 ቀን ሲሞላው በውሃ ያጠምቁታል። ይህ ለክርስቲያንነቱ ምልክት ነው ብለው ያምናሉ። ሐሰትነቱን ለማጋለጽ ይህ አንቀጽ ወረደ። ማን ዘግበውታል? ዋሂዲና ኢብኑ ከሲር። አሁን ይህን ከኢብኑ ከሲርና ከዋሂዲ ማየት እንችላለን ማለት ነው። ያ ስለዚህ በምን ምክንያት ነው ሊቃውንቶቹ ክፍሉ በምን ምክንያት ነው የወረደው አሉ? በዚህ ምክንያት ነው። ሼህ መሐመድ ዘይን ማለት እነኚህ ናቸው። ክርስቲያን አንዴ አስባቡን አልወሂድንም ክፈትልን፣ የሌሎችንም ሊቃውንቶች አዘጋጅልን። ወንድማችን ምንም ማስረጃ የለውም። ባይዘ ከአንደበታቸው የእሳቸው ከተፍሲር መሆኑን እንዲሰማ ፈልጌ ነው። ልጅ ያላችሁ ሰዎች አላችሁ ተብሏል። ተፍሲሩ ሊሸጥ አይደለም የመጣው። ፊልሐቂቃ የተሰጣችሁ ሰዎች ካልፈለጋችሁት እንኳን አንዳንዱ እንዲያው የማይፈልገው ሰው ቢኖር ብዬ ነው። እኔ ይኖራል ብዬ አልለፋም። አላህም አያረግብኝ እንኳን ወዳጆቼ እንዲያውም የማይፈልጉኝ እንኳን ሲኔ ይለት ብለው እንዲያነቡ ብዬ ነው የጻፍኩት። መሸጥ ግን ወንጀል ነው። እኔ አይደለሁም በወንጀል የምጠይቀው። እኔ ወቅፍ አድርጌያለሁ። 2000 ይሸጡ 10,000 ይሸጡት አይመለከተኝም። እኔ 5,000 ገዛ ያለኝ ሰው እያለሁ እና አትሽጡት፣ ለሌላ ሰው ስጡት። ካልፈለጋችሁት ለሌላ ሰው ስጡ፣ ይጠቀምበት ባለው። እኛም ራሱ የገዛንበትን ዋጋ ታውቀዋለህ። ያ እኛም ገዝተነዋል በድብቅ። መጽሐፉ ቢሸጥ አልነበረም። ለማስተማሪያነት ብቻ ለኡስታዞች እንዲሰጥ በየመስጊድ ላይ ነው የመጣው ነበረ። የውራጌ አይምን የመርካቶ ነጋዴ ተፍተፍ ብለው ሸጣውልናል እኛም መጽሐፉን እና በውድ ነው የገዛ ነው እኛም ነበር። በጣም ውድ መጽሐፍ ነው። ኤኒዌይስ ግን መጽሐፉ ምንም አይሰራልንም። ለመናገር አይሰራልንም። ሚሴስ ቆይሻ አይሰራልንም። ሚሴስ
አይሰራልን ሚንሴስ ምንድነው እሱ? እና አሎይዲ ኢብን ከሲር እናገኛቸዋለን ኦንላይን ላይ። እሱ በውድ መግዛት ምንም አይጠቅመንም። ግን ምንድነው አንዳንድ አማርኛ ብቻ የሚሰሙ ስላሉ እንግሊዝኛ ለማይችሉ ለእነሱ ነው እንጂ እኛ ምንም አይሰራልንም መጽሐፉ። ኦራይት አሁን አልወይድ አስባበል ነዙል ይባላል። ቁርአኑ የወረደበት ለምንድነው የወረደው ይላል። ቀጥላ አንበው ክርስቲያን። ኦኬ ይኸው እያያችሁት ሱራ 238 ላይ አስባበ ነዙሉ ወይም ደግሞ ቁርአኑ የወረደበት የዚህ የቁርአኑ አንቀጽ የወረደበት ምክንያት ምንድን ነው? ኢብን አባስ እንደተናገረው ይላል። ሰይድ ኢብን አባስ when a child was born into the Christians they used to baptize him on the seventh day by dipping him in a holy water in order to purify him። ምንድነው ክርስቲያኖች ልጅ ሲወልዱ በሰባተኛው ቀን በውሃ ውስጥ በቅዱስ ውሃ ውስጥ ይነክሩታል። ምን ለማድረግ? ለማንጻት። they claimed that this baptism takes the place of circumcision። እነሱም እንደዚህ ብለው ይናገራሉ፣ ጥምቀቱ በግዝረቱ ምትክ ይሆናል። upon doing this they used to say ይሄንን ካደረጉ በኋላ now the child has become a true Christian። ከዛ በኋላ ምን ይላሉ? ይሄ ህፃን ልጅ አሁን እውነተኛ ክርስቲያን ሆኗል ብለው ይናገራሉ ይላል። በቅዱስ ውሃ ውስጥ ይነክራሉ፣ ያጠምቁታል ልጃቸውን። ስለዚህ መንክሩ ክርስቲያኖች ልጆቻቸው እንደዚህ አድርገው ይነክራሉ ይላል። ስለዚህ አሁን እናንተ ሱራ 138 የአላህ መንክር ምንድን ነው የሚለው ጋር እፎ ይቀጥልበት። መድገም እንችላለን። ሌላ ተፍሲር ትፈልጋላችሁ? ሌላ ይጨመርላችሁ? አሁን እሱ የሚያጣራ ነገር አለም። አሁን እኛ በቀን 5 አንዴ ማለት ነው። አሁን ይሄ የተጠቀሰው ሐሳብ የወረደበት ቁርአን የወረደበት ሐሳብ ተብሎ የተጠቀሰ ነገር ነው አይደለ? ኦኬ ሴፋ ኦኬ የወረደበት ምክንያት ምንድነው አለ? በሐሚት ነው ወይንስ ውሃ ውስጥ በመንከር? ኦኬ አሁን እንደተጠቀሰው አሁን እንደተጠቀሳችሁት ከሆነ ማለት ነው ይሄ ክርስቲያን ወይም የሌላ እምነት ይሁድም ሆነ የሌላ እምነት ሲመጣ ሙስሊም ነው አለ። በምንድነው አለ? እና አሁን አንተ የምታቀርበው መረጃ ፕሊዝ አሁን ባቀረብከው መረጃ ምክር ነው የሚለው ስማ አንቀጹ ስለዚህ አያወራም። ይሄ ግን ሐሳብ ክርስቲያኖች ላይ ያለ ሐሳብ ሰውየው የሚጠምቀው ህፃኑ የሚጠምቁት ክርስቲያን እንዲሆን ነው ማለት ያ ደግሞ ማለት ምንድነው? ገብቷል? ምክር ነው ወይንስ ውሃ ውስጥ መንከር ነው? የትኛውን ነው መንከር? አንቀጹ እኮ ይሄን አይናገርም። አሁን ያቀረባችሁት አንቀጽ በአረበኛ በቁርአኑ ማለት ይሄን አይናገርም። ክርስቲያኑ እንደዚህ ያደርጋሉ እንደዚህ ይጠምሳሉ አይልም። እሱ ሙፈሲሮች አስቀመጡልን እና ኢብን አባስ ምን አሉ? ኖ ስማኝ፣ ይኸውልህ ወንድሜ እዚህ ጋር አንድ ነገር ልንገርህ። አሁን ክርስቲያኖች አላችሁ አይደለ? ሴፉ መራ በጣም ግልጽ ጥያቄ ልጠይቅህ፣ በጣም በቀላሉ ይሄንን ክርስቲያኖቹ ክርስቲያን የሚያደርጉት ልጃቸውን ውሃ ውስጥ በመንከር ነው ወይስ በምክር ነው? ክርስቲያኖች የሚያደርጉት ይኸውልህ ከቁርአን ላይ ማለት ክርስቲያኖች እንደዚህ ያደርጋሉ እንደዚህ አድርጎ ክርስቲያን ያደርጋሉ የሚል አንቀጽ የለም። ገብቷል? ይኸውልህ አባት እናት አንቀጽ የተወረደው ልንገርህ፣ አባት እናት ልጃቸውን ይሁድ ያደርጋሉ። አዳምጥ። በምን አወቅ? የተወረደው ምናምን ብላት በል አታውቀውም። ገና ምንም ሳታውቁ አርጊው ለማድረግ አትግቡ በተቻላችሁ መጠን። አሁን ታውቀዋል አንተ እና ከፍ በልና ሙፈሲሮችን እንድክዳቸው ወላሂ ስላወቅህ ነው አባቴ። ወላሂ ያውቃል፣ ታውቋል። መታወቁ ጥሩ ነው። እኔ ወላሂ ልንገርህ፣ ይኸውልህ አንተ ያወራህ ነው እኔም ላውራ። በሽ ተረጋጋና ቆርጣችሁ ላኩላቸው። እሺ ማለት በረበሽ አይደለም ግን እድሉን ስጠኝ፣ እኔም እንዳወራ እድሉን ስጠኝ። አንተ የሆነ መጽሐፍ እዚህ አቅርበህ ይሄ ነው ብለህ እውነታው ብለህ ለሰው መናገር አችልም። አንተ እምነት ነው። አዳመጥ ነው ያዳመጥ ነው። ኦልራይት ከስር ያላችሁ ኦዲየንሶች በደንብ ታዘቡ፣ በደንብ እዩ። ማን ጋር ነው እውነት ያለው፣ ማን ነው መረጃ እያቀረበ ያለው፣ በደንብ ታዘቡ። ክርስቲያኖች፣ ሙስሊሞች በደንብ ታዘቡ። አሁን አማርኛው ቁርአን ላይ ተፍሲሩ ላይ ባሳየን መሰረት ቁርአን የወረደው በጥምቀት ነው በውሃ ይላል። ሼኩ ውሸታቸውን ነው ቁርአኑን እንደዛ ብለው የፈሰሩት፣ እውነታቸውን ነው። እሺ
አሁን ምልህ ነገር አሁን ክርስቲያን ማለት ነው ኦርቶዶክስ አለ ሌላ ነገር አለ አይደለ? ሰለፊ አልጠየኩም። ሰለፊ ሱፊ ምናምን አትበለኝ። ሰው መጽሐፍ ካወጣ ንገረኝ። ይኸውልህ አልጠየኩም። አይ እንደዛ ብሎማ ነገር የለም። አንተ የሌላ ሰው እምነት እንትን የነካ መልስ ሲነግሩ ደግሞ እንትን የምትል ከሆነ ሰለፊን ቁርአን አትቀበልም? አያስኬድም። የሰለፊን ቁርአን አትቀበልም? የሰለፊ ነኝ። ሰለፊ ነው የምቀበል ትክክለኛውን። ሌላዎችን እንትን አይደለም። ሰለፊ ስትል ምን ማለት ነው? አሁን ጴንጤ ያለ ኦርቶዶክስ አለ ሌላ እምነቶች አሉ አለ ክርስቲያን ሆነው ግን የሚቀያየሩት ማለት የተለያዩት የትም ሁሉም መጽሐፍ አንተ አታነበውም። የትም አታመልጠኝም። በማንኛውም በመፈልገው ማለት እኔ እኮ ቤት ነው የመጣው ማመልጥ ፈልግ ምን ብዬ እመጣለሁ። ችግር የለውም። አውሾው ስለዚህ ይህንን ቁርአን ክፍል ይህንን የቁርአን የጻፉትን ሽማግሌ አትቀበላቸው። መጽሐፋቸው ስህተት ነው አይደለ? ኦኬ ሶፊያ ምናምን የጻፈውን አልቀበልም። ሰለፊ ነው ትክክለኛው። ሶፊ የጻፉትን አትቀበልም። ሰለፊ አልቀበልም። የሶፊያ አልቀበልም። አዎ ሶፊያዎች ትክክል አይደሉም። ስለዚህ ሶፊ የምትላቸው ለምሳሌ አላህ መውጁዱን ቢላ መካ የሚሉትን ነው አይደለ? አዎ አውቃለሁ። አንተ እውቀታው በጣም እናመሰግናለን። ክርስቲያን ወይንም ቃል አዘጋጅልኝ የእሳቸውን ንግግር። እሳቸው ሰለፊ ናቸው እንጂ ሱፊ አይደሉም። አንድ በሉ። አልቀበልም መጽሐፉን ብሏል። የእሱን እምነት ነው የሚከተሉት። ልብ በሉ። እኔ በነገራችን ላይ ሰውየውን አላውቅም። ፓኒክ አታድርግ። አታመልጠኝም፣ የትም አታመልጠኝም። በበቂ ሁኔታ ሙፈሲሮችን ስለማስጠል ገና ማለት ነው። እሳቸው ሱፊ አይደሉም። በመጀመሪያ ደረጃ አላህ ከአርሽ በላይ አለ ብለው የሚያምኑ አላህ እጅ አይን ባት አለው ብለው የሚያምኑ እንዳንተ ናቸው። አታሪ ናቸው እንጂ አሻሪ አይደሉም፣ ሙተዚላ አይደሉም። ስለዚህ እንዳንተው ሰለፊ እንዳልሆኑ እርግጠኛ ነኝ። ሰለፊ አይደሉም እርግጠኛ ነኝ። አዳምጥ ናቸው እያልኩ ነው። እንዳንተው አታሪ ናቸው። የአታሪን አቂዳ የሚከተሉ ስለሆኑ ፓኒክ አታድርግ። አሁንም ኦኬ፣ እሳቸውን አስጥያለሁ። ቲቪ ሶፊዎች ናቸው። ሰለፊ የለም። አፍሪካ ቲቪ ሰለፊ የለም። ችግር የለውም። አሁን አዳምጥ። እሺ መውሊድን ትቀበላለህ አትቀበልም? መውሊድ አልቀበልም። ልደት ማለት ነው የነቢያችን ልደት። እሺ ኢማም ጠበሪን ትቀበላለህ አትቀበልም? ኢማም ጠበሪ ታላቁ ጠበሪን ትቀበላለህ አትቀበልም? ኢማም ጠበሪ ካደው። ሰለፊም ሱፊ አይደሉም እነሱ ካዳቸው። ኢማም ጠበሪ ማለት የግብፁ ነው። 310 ላይ የነበረው ከሳባዎቹ ቀጥሎ ከታቢያኖቹ ቀጥሎ ያለው ታላቁ ከሱ በላይ ሙፈሲር ማንም የለም። በእስልምና ውስጥ ታላቅ ጸሐፊ ከሱ በላይ የለም። ማንም ብትሄድና ኢብን ከሲር ቅድም ማን ያልከኝ እንትና ይሄ ትናንትና እብዱ ሰውዬ ማን ነው? ሼክ አልእስላም ኢብኑ ተይሚያ እነሱ ትናንትና የነበሩ ናቸው። ከሙሐመድ ከሞተ ከ700 ዓመት አካባቢ ተይሚያ ማለት ነው። ጀግና ነው። ችግር የለውም። ወላሂ ድንጋይ አስወጠ ነበር። እኔም እኮ ባለችኝ እውቀት ነው የገባው እንጂ አዳምጥ። ኢብኑ ተይሚያ ሙሐመድ ከሞተ ወደ 700 ዓመት በኋላ የመጣ ነው። ኢማም ጠበሪ ግን በታቢያኖቹ አካባቢ የነበረ ሰው ነው። 310 ላይ የነበረ ሰው ነው። ሙሐመድ ከሞተ 300 አካባቢ የነበረ ነው። ትቀበለዋለህ አትቀበለው? ማይክን አንስ። ሰምቼበታለሁ ግን የትኛው እንደሆነ በሰለፊ በደንብ እርግጠኛ ስላልሆንኩ አልመልስልህም። ስለዚህ ማንን ነው የምትቀበለው? ታዲያ ማንን ነው የምትቀበለው አንተ? ስለዚህ ጊዜ በውሸት ባህር ውስጥ ተቀምጠ መግደል ትችላለህ። ወገኖቼ በደንብ ታዘቡ። እስልምና እንደዚህ ነው ማለት ነው። ሴፍ ዑመርን ስትመለከቱ እንደዚህ ነው። እውነትን ላለመቀበል እስልምና ማቋሸሽ አይችልም። ስማ እስልምና ማንኛውም በቃ ምክርና መንከር ጥያቄ ልጠይቅና ልውረድ። ቀጥልሽ። ዮሐንስ ወንጌል ምዕራፍ 5:31 ላይ እኔ ስለ ራሴ በመሰክር ውሸት ነው አለ።
ዮሐንስ ወንጌል ምዕራፍ 8 14 ላይ ደግሞ እኔ ስለ ራሴ በመሰክር ምስክሬም እውነት ነው አለ። ተጋጨ እዚህ ጋር። አይጋጭም። አንድ ነገር ለተናገረ አሁን ለማንኛውም ባለ እንዴ አይደብርም እንዴ? ስለ ራሴ በመሰክር ምስክርነቴ ውሸት ነው። ለምን? ከማን አንጻር ነው? እዛ ጋር ቀጥሎ ምን ይላል? ስታነበው ምን ይላል? ትቀበሉኛላችሁ አትቀበሉኝም ነው የሚለው። እዚህ ጋር የዮሐንስ ወንጌል ምዕራፍ 5:31 ላይ እኔ ስለ ራሴ በመሰክር ምስክሬ ውሸት ነው። ስለ ራሴ በመሰክር አለ። ከማን አንጻር ነው ያን እያለ ያለው? ቀጥሎ ምን ይለዋል? እሱን አላየሁትም። ይሄኛውን ቦታ ነው ያየሁት። ሲጋጭብኝ ነው። ምንም አልተጋጨብም። የሚጋጭ ብለው ስለሰጡ ነው። ለምን? ምክንያቱም እዚህ ጋር ደግሞ እኔ ስለ ራሴ በመሰክር ምስክሬ እውነት ነው አለ ደግሞ እኮ። እሺ ክርስቲያን አንዴ ክፈተው ክፍሉን። ኦኬ እኔ ስለ ራሴ በመሰክር ምስክርነቴ እውነት አይደለም። ስለ እኔ የሚመሰክር ሌላ ነው። እርሱም ስለ እኔ የሚመሰክረው ምስክር እውነት እንደሆነ አውቃለሁ። ስለ እሱ እንደሚመሰክር እውነት ያውቃል አይደለ? ይሰማል? ስለ እሱ እውነት እንደሚመሰክር ያውቃል አይደለ? ምስክርነቱም እውነት እንደሆነ ያውቃል። እሱ ስለ እሱ የሚመሰክረውን ያውቃል አይደል? እኔ እሱን አላቀለም እኮ እኔ እዚህ ጋር ገልጥታ እዚህ ጋር የነገራቸው መልእክቱን ነው። ሎንግ ስቶሪ ሾርት፣ እሺ መልእክቱ ምንድነው? እሱ ይሄንኛው በአይሁዶች ምስክርነት የሚጸናው በሁለት ወይንም በሶስት ነው እንደ አይሁዶች ሕግ መሰረት። ስለዚህ የፈለገ እሱ እውነት ቢናገር ምስክርነቱ ተቀባይ አይደለም፣ ውሸት ነው። ለምን? ከነሱ አንጻር